ወንድምቶቼ በሕይወታችሁ የመናቅ ያለመከበር፣ ከሰው የማነስ፣ የራስ መተማመን አለመኖር፣ ተሰሚነት የማጣት፣ ተቀባይነት የማጣት ያለበት ይህን ሕይወት መኖር አንገሽግሿችኋል? እንደዛ ከሆነ ይህ ቪዲዮ ለእናንተ ነው። ለአቀራረብ እንዲመች ትምህርቱን በወንድ አገላለጽ ብገልጸውም እናንተንም ሴቶች የሚመለከት ትልቅ ጉዳይ ነውና በዚህ ተረዱኝ። ለቁም ነገር እንደመጣ ሰው ቪዲዮውን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻው ተከታተሉ። በተለይ የመጨረሻዎቹ አምስተኛና ስድስተኛዎቹ በጣም ጠቃሚ ስለሆኑ ቪዲዮውን እስከ መጨረሻው መከታተልን አይርሱ። ድብቁ የዝምታ ኃይል። ቡድሃ የተባለው የሃይማኖት ፈላስፋ ሲናገር ከአንደበትህ ቃላትን ከማውጣት በፊት ወይም አንድን ነገር ከመናገር በፊት በእነዚህ ሶስት ነገሮች ተፈትሸው ማለፍ ይኖርባቸዋል ይላል። አንደኛ፣ የማወራው ነገር ዋጋ አለው፣ ጥቅም አለው ብሎ መጠየቅ። ሁለተኛ፣ የማወጣው ቃል በአሁኑ ሰዓት አስፈላጊ ነው ብሎ ራስን መጠየቅ። ሶስተኛው፣ የምናገረው ነገር የሚፈጥረው ልዩነት አለ ብሎ ራስን መጠየቅ። በሕይወቱ እነዚህ ነገሮች የተረዳ ሰው ምን፣ መቼና የት ምን ያህል መናገር እንዳለበት ያወቀ ሰው ማንም ስኬታማ ከመሆን ሊያስቆም አይችልም። ከአንደበት የወጣ ቃል እንደፈሰሰ ውሃ ነው፣ ድጋሜም አይታፈስም። ቃላት ልክ እንደ መሳሪያ ናቸው። ነገር ግን እንዴት መጠቀም እንዳለብን መማር አለብን። ምክንያቱም ሁሉም አንደበቱን የማይቆጣጠር ሰው መሆን ማለት ሰው ሁሌም ራስን ችግር ውስጥ ይከተዋል ማለት ነው። ሲያጡ ደግሞ ከአንደበት ያለፈ ብዙ ነገራቸውንም ሊያጡ ይችላሉ። ዝምታ ትኩረት እንድናደርግ ያደርገናል። ሰዎች ሲናገሩ ሌላውም ሰው ሊሰብሩ ሊጎዱም ይችላሉ። አንዳንዴም ሰዎች የሚያወሩትን ያለምንም ምክንያትም ሊናገሩ ይችላሉ። ነገር ግን ቃላት በጣም ትልቅ ኃይል እንዳላቸው ልናምን ይገባል። ዓለማችንን ጭምር ሊቀየር የሚችል ትልቅ አቅም አለው። እንዴት ብለህ ልጠይቀኝ ትችላለህ? እንዴት መናገር እንዳለብህ ካወቅህ፣ ሰዎች ምን መናገርና ምን አለመናገር እንዳለባቸው ካወቁ በጣም ጠንካራና ኃያል ሰው መሆን ይጀምራሉ። ስለዚህ ምን ማለት መሰለህ? ግልጽ ላድርግልህ። ዝምታ ማለት ምንም ቃላት ሳይናገሩ መቆየትን አያመለክትም። ዝምታ ማለት ምንም ዋጋ ለሌለው ምንም አለመናገር፣ ያለምንም ምክንያት ቃላትን አለማውጣት ነው። ይህ ማለት አስፈላጊና ዋጋ ባለው ነገር ላይ ብቻ መናገር ማለት ነው። ዝምታ ማለት የትኩረት ኃይል ነው። ዝምታ ማለት በዓላማችሁ ላይ ወጥራችሁ እንድትሰሩ ትኩረት የሚሰጣችሁ ነገር ነው። ስለዚህ ዛሬ 5 ዝም በማዋልታችን ብቻ የምናገኛቸውን ኃይሎች እንመለከታለን። በሕይወታችሁ በአጠቃላይ የመለውጥን ትልቅ ኃይል ያለውን የዝምታን ነገር ስትለማመዱ ሕይወታችሁ መቀየር ይጀምራል። አንደኛ፣ ዝምታችሁ የእናንተን ጠላት ግራ የሚያጋባ ኃይል ነው። ታላቁ ተዋጊ ሰንጆጋ እንደተናገረው ከሆነ ማንም ሰው ባላገራውን የሚያሸንፈው ምን መናገር፣ የት መናገርና ምን አለመናገር እንዳለበት ያወቀ ሰው ብቻ ነው ይለናል። እርሱም እንዳለው በሺህ የሚቆጠሩት ጠላቶቹን ያሸነፈው ታላቅ በሆነው ዝምታ ኃይል ነው። በዝምታ ውስጥ ጠላቶችን ግራ በማጋባት ወደ ጠለቀ ጭንቀት ውስጥ እንዲገቡ ታደርጋቸዋለህ። በዝምታ ውስጥ ስትቆይ ጠላቶች ስላንተ ለማወቅ እድል ስለማያገኙ ከፍተኛ ጭንቀት ውስጥ ትከታቸዋለህ። ግራ መጋባት ውስጥ ይከታቸዋል። እርምጃ ከየት ወዴት እንደሆነ ግራ ይጋባሉ። ምን እንደምታደርግ፣ ቀጣይ ምን ሊሆን እንዳለ ያስፈራቸዋል። በዛ ውስጥ ጠላቶች ትኩረት ያጣሉ። በዛ ውስጥ በዝምታ ውስጥ አንተ አሸናፊ ትሆናለህ። አየኸው? ይህ ነው የዝምታ ትልቁ ጥቅም። በመጨረሻ የጌሙ አሸናፊ አንተ ትሆናለህ። በዝምታ ውስጥ ብቻ አሸናፊ ትሆናለህ ማለት ነው። ሁለተኛ፣ በዝምታ ውስጥ ለነገሮች ያለህ ትኩረት ይጨምራል። ዝምታ ማለት ምንም ቃላትን አለማውጣት ሳይሆን የትኩረት ኃይልን ማግኘት ነው። ዝምተኛ የሆኑ ሰዎች ብዙ የሚናገሩት ሐሳብና ብዙ የሚሉት ነገር አላቸው። ነገር ግን አስፈላጊ ባልሆነበት ሁሉ አይዘበዝቡም። በሕይወት ትልቅ ነገር መስራት ከፈለክ፣ ምንም አይነት ትልቅ ፕሮጀክት ለመስራት ካሰብክ ምን ማድረግ እንዳለብህ እነግርሃለሁ። ስኬታማ ለመሆን ከፈለክ ትኩረት ማድረግ አለብህ። ስለዚህ ትኩረት እንዲኖር ደግሞ ዝምታን መለማመድ ምንም አማራጭ የሌለው ጉዳይ ነው። ብዙ የተለያዩ ነገሮች ላይ ትኩረት ማድረግ 5 አባሮ አንዱንም አለመያዝ ይሆንብሃል። እስኪ አንድ ታሪክ ልንገርህ። ስለ ኤለን መስክ እማናቅ የለም። ኤለን መስክ በልጅነቱ ብዙ ጊዜ ጸጥተኛና ዝምተኛ ነበር። አብዛኛውን ጊዜ ቤተሰቦቹ ራሱ ምናልባት የጆሮ ወይ የምላስ ችግር አለበትም ብለው ያስቡና ይጨነቁ ነበር። ምክንያቱም ብዙ ጊዜ
ጊዜውን የሚያሳልፈው በዝምታ ነበር። ምንም ነገር ሰምቶ ምላሽን አይሰጥም። ጭንቀታቸው ሲበዛ ወላጆቹ ወደ ሆስፒታል ይዘውት ሄዱ። ዶክተሩ ግርባ ካየው በኋላ ምንም አይነት የጆሮም የሆነ የምላስ የአንደበትን ችግር እንደሌለበት አረጋግጧል። አሁን ኤለን መስክ ያለበትን ሁኔታ ተመልከቱ። ኤለን መስክ በትኩረት ራሱ ላይ በመስራት በዝምታ ኃይሉን በመሰብሰብ አሁን ያለበትን ቦታ መመልከት ትችላላችሁ። አሁን እስኪ የዝምታን ኃይል እንመልከት። በዝምታ በጥልቀት ውስጥ ትኩረት ማድረግ ስንችል ብዙ የህይወት ዓላማችንን ማሳካት እንችላለን። ሶስተኛ፣ የሰዎችን ሁሉ ትኩረት ለመሳብ። ይህ ትምህርት በአካባቢያችሁ ባሉት ሰዎች መሞከር ትችላላችሁ። የትም ቦታ ሆኖ ክላስ ውስጥ በጋራ በምትቀመጡበት ሰዓት ያኔ የዝምታን ኃይል ማየት ትችላላችሁ። ተናጋሪዎች ሲናገሩ፣ ዝምተኞች ግን ነገሮችን እየተማሩ ነው። ቢያንስ ከመናገራቸው በፊት 2 ጊዜ እያሰቡ ነው። ብዙ ሰዎች ተወዳድረው ተፎካክረው ለማውራት ወይ እኔ ልሰማ ሲሉ በእርጋታና በዝምታ ሲያዩአችሁ የሰዎችን ትኩረት መሳብ ትጀምራላችሁ። አንዳች ነገር በእናንተ ውስጥ እንዳለ ማሰብን ይጀምራሉ። በዝምታ ውስጥ ያጠራቀማችሁትን አንድ ቃል ስትወረውሩ ግን እነርሱ ካወጡት 1000 ቃል ተጽዕኖ መፍጠር ይጀምራል። ቅዱሱ መጽሐፍ እንኳን ሞኝ ዝም ቢል እንደ ጠቢብ ይቆጠራል ይለናል። በየዕለቱ ቀናችን ውስጥ ዝምታን ስናበዛ ከሰዎች ትኩረት ማግኘት እንችላለን። በዝምታ ውስጥ ወደ ዓላማ ብቻ ስታተኩር፣ መናገር ባለበት ጊዜ ብቻ የምትናገር ከሆነ የሰዎች ሁሉ ትኩረት ወደ አንተ ወይ ወደ አንቺ ይሆናል። በዝምታ ውስጥ ቆይተህ ስትናገር የምትናገረው ነገር ዋጋ ይኖረዋል። በሰዎች ዘንድ ተሰሚነትን ታገኛለህ። ሰዎች ቦታ ይሰጡሃል። ከሰዎች ልብ የማትጠፋ ትሆናለህ። ሰዎች ለሆነም ኃላፊነት ያጨዋል። አራተኛ፣ በዝምታ ውስጥ እምነትን ትገነባለህ። ስኬታማ ለመሆን ከስኬታማ ሰዎች ጋር መገናኘትና ውጤታማ የሆነ ግንኙነት መፍጠር በጣም አስፈላጊ ነው። እናም ጥያቄ የሌለውም ነገር ነው። ለኔ በተለይ ግንኙነት በጣም አስፈላጊ ነው ለህይወት። ስለዚህ ውጤታማ ስኬታማ ግንኙነት ለመገንባት ደግሞ ከስኬታማ ሰዎች ጋር ለመገናኘት ምን ማድረግ አለብን? እምነትን መገንባት። በሰዎች ዘንድ ለመታመን እምነትን ለመገንባት ደግሞ አንደኛ የምትፈልጋቸውን ሰዎች ትኩረት ማዳመጥ ትልቅ አማራጭ የሌለው ጉዳይ ነው። ስኬታማም ሰዎች የሚፈልጉትን አድማጭ ያለውን ማንነት ነው። ዝም ብሎ የሚለፈልፍን ሰው አይፈልጉም። እስከነን ሰዎችን ተመልከቷቸው። ስኬታማ ከሆኑ ሰዎች ጋር ሲገናኙ በጣም ይለፈልፋሉ። አየሩን ሁሉ ይቆጣጠሩት። ስለ ራሳቸው ስተው በጣም ይለፈልፋሉ። ነገር ግን ስኬታማ የሆኑ ሰዎች ብዙውን ጊዜ በማዳመጥ ላይ ትኩረታቸውን የሚያደርጉት የሆነ ጊዜ የሆነ ነገር ይጠይቁና ረጅም ጊዜ በዝምታ ነው የሚሰሙ። ያንን ማንነት ይፈልጉታል። ከእንደዚህ አይነት ሰዎች ጋር መዋል የምትፈልግ ከሆነ ለፍላፊ መሆን አይጠበቅብህም። አንደበትን የገራ ሰው መሆን አለብህ። ያኔ ዋጋ ያለ ሰው እንደሆንክ ይገነዘባሉ። ያኔ ጠቃሚ ሰው እንደሆንክ ይገባቸዋል። በዚያ ውስጥ ነው አንተን የሚያምኑበት። አምስተኛ፣ ዝምታን ለመደራደር ትጠቀምበታለህ። በድርድር ሰዓት አንድ ሰው ዝምታ በሚያበዛበት ሰዓት በዛ ሰዓት ምን እያሰበ እንደሆነ ለማወቅ ሰዎች ይጓጓሉ። እናም ሐሳባቸውን ሁሉ መስረቅ ትጀምራለህ። ለምሳሌ ስራ ላይ ወይም ልትቀጠር ብትሄድ ስለ ክፍያው ምን ያህል እንደምትፈልግ ብትጠይቅ እስማማለሁ ወይም አልስማማም ከማለት በፊት ተረጋጋ፣ በዝምታ አስብ። ይህ ዝምታ የተደራዳሪውን ሰው ምቾት መንሳት ይጀምራል። ከዛ በራሳቸው መናገር ይጀምራሉ። ከዛ ምናልባት በፊት ያልነገረውን ኢንፎርሜሽን መናገርም ሊጀምሩ ይችላሉ። የድርድሩን አፕራንድ አንተ ትወስዳለህ ማለት ነው። ስድስተኛ እና የመጨረሻው፣ ዝምታ ጥንካሬህን ይገባል። አብዛኞቻችን ዝምታን አንወድም፣ እንደውም በጣም ያስፈራናል። ምክንያቱም አብዛኞቻችን አልለመድነው። በሰዎች ተቀባይነትን ለማግኘት፣ ለመወደድ፣ ለመከበር ሁሉም ሰው ትኩረት ይፈልጋል። ራሳችንንም ሁሌ ለሰው ለማሳየት እንፈልጋለን። ሁላችንም መሆን የምንፈልገው ማግኘት የምንፈልገው አንድ ነገር አለ። በሌሎች ሰው ዘንድ አይን ስንታይ መልካምነት፣ ተቀባይነት እንፈልጋለን። አብዛኞቻችን በሰው አመለካከትና አስተዳደር ላይ ትገኛል። ሰዎች ጥሩ ቦታ ላይ ለኛ ሲኖራቸው ውስጣችንም ሰላም ይሰማዋል። አንዳንዴ ደግሞ የእነሱ አመለካከትና የእኛ መጥፎ ስሜት ውስጥ ሊከተን ይችላል። ነገር ግን ሁሉንም ረስተን ውስጣችን ላለው ነገር ቅድሚያ ብንሰጥስ? በዝምታ በትኩረት ነገራችን ላይ ብንቆይስ? በሰዎች አስተያየት ያልተመሰረተ ማንነት ብንገነባስ? በዛ ውስጥ ለማንም የማይበገር ተጽዕኖ ፈጣሪ ጠንካራ ሰው እንሆናለን። አስፈሪነት እንላበሳለን። የተከበርን፣ የተፈራን፣ የተወደድን ሰው መሆን እንጀምራለን። አያችሁ ዝምታ ምን ያህል ትልቅ አቅም እንዳለው። ይህን ማንነት ለ3 ወር ብቻ ሞክራችሁ
እኔም ብትፈትኑኝ ትችላላችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። በህይወታችሁ ለውጥን ከፈለጋችሁ በዝምታ ወደ ውስጣችሁ ተመልከቱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናሉን ደግፉ። ከተማማርናቸው 5 የዝምታ ጥቅሞች በይበልጥ የትኛው እንደሳባችሁ በኮሜንት ሴክሽን ላይ አስቀምጡልኝ። በፍጹም ማጋራት የሌለባችሁ 5 ሚስጥሮች። ሰው እንደመሆናችን መጠን ከሰዎች ጋር መገናኘታችን የማይቀር ነው። ሁሉም ሰው ደግሞ በህይወት በኑሮው ችግር ይገጥመዋል። አንዳንዴም ከአቅማችን በላይ የሆነ ፈተና ውስጥ ልንገባ እንችላለን። ታዲያ አንዳንድ ሰዎች ችግራቸውን ለሰው ሳያጋሩ በራሳቸው ሲታገሉ፣ አንዳንዶቻችን ደግሞ ሊያግዘኝ ሊረዳኝ ይችላል ብለን ወደምናስበው ሰው ጭንቀታችንን ተናግረን መተንፈስ እርፍ ማለት እንመርጣለን። ጥቂቶች ችግራችንን ሰምተው ጭንቀታችንን አይተው ሊረዱን ሲሞክሩ፣ አብዛኞቹ ግን ስለነገርናቸው ነገር እንኳን ምናልባትም በአካል አይተውንም ላያስተውሉት ይችላሉ። ታዲያ በዚህ ዓለም ላይ በጥበብ ካልተንቀሳቀስን ለመልካም አስበን ይረዱናል ያልናቸው ሰዎች በተቃራኒው በቁስል ላይ እንጨት ዝደድ የሆነ ነገር ሊፈጥሩብን ይችላሉ። በመሆኑም ዛሬ በፍጹም መናገር ወይም ማጋራት የሌለብን 5 ሚስጥሮች በጥልቀት እንመለከታለን። ካላስፈላጊ ቁስለትና የልብ ስብራት ራሳችንን እንጠብቃለን። በተለይ 4ኛውና 5ኛው መራራ ቢሆንም በጣም ይጠቅማቸዋል። እስከ መጨረሻው ተመልከቱት። 1. የስኬትህ ሚስጥር። ይህ ማለት ለሰዎች ምቀኛ በመሆን ወይም በክፋት ሰዎች አንተ የደረስክበት እንዳይደርሱ ከማሰብ ሳይሆን እኛ ስለ ራሳችን የስኬት ሚስጥር ለሰዎች ብንናገርና ብናሳይ ይህ እኛ የደረስንበት የስኬት ሚስጥር ለሌሎች ላይ ሰራ ይችላል። በዚህ ውስጥ ደግሞ ሰዎች የኛን ስኬት ሚስጥር ሞክረው ባይሳካላቸው ድንገት ለኛ ያላቸው አመኔታ ልናጣው እንችላለን። እንደውም በክፋት የሆነ ነገር እንደደበቅናቸው በማሰብ ጠላትም ሊያደርጉን ይችላሉ። ስለዚህ ነው የስኬትን ሚስጥር ለማንም አታጋራ ያልኩ። 2. የገጠመህን ችግር ለማንም አታጋራ። የገጠመንን ችግር ማካፈል ምናልባትም ነገሮች እንዲቀሉን፣ ሸክማችን እንዲቀልል ሊያደርግ ይችላል። እንዳሰብነውም ለሰውም ችግር ስናካፍላቸው ሊያግዙን በእኛ ቦታ ራሳቸውን አድርገው ሊረዱን የሚፈቅዱ ሰዎች ልናገኝ እንችላለን። ምንም እንኳን ሊረዱን ቢችሉና ቢሞክሩ እንኳን ከእርዳታቸው ጀርባ ምን እንዳለ ማሰቡ ግን ተገቢ ነው። ይህን እንኳን በቀላሉ ብናልፈው፣ አንዳንዶች ደግሞ የእኛን መቸገርና ጭንቀታችንን ገመናችንን ለነርሱ መናገራችን እንዲያላቸው እንኳን እንደሌላቸው ሲሆኑብን ሊረዱን ሲችሉ እንዳልቻሉ የሚያስመስሉት ነገር ሊፈጠር ይችላል። ያም ደግሞ ልባችንን ያቆስለዋል። ከንፈር እየመጠጡ ሲያላግጡብንም ውስጣችን ይጎዳል። አንዳንዶች የኛን መቸገርና ማጣት እርዳታ መፈለጋችንን የነሱ መጠቀሚያ ሊያደርጉትም ይችላሉ። በእናንተ ክፍተት የራሳቸው መጠቀሚያ ወይም ጥቅም ማግኛም ያደርጓቸዋል። ስለዚህ የገጠማችሁን ችግር አታጋሩ። 3. መድረስ የምትፈልግበትን ህልምህን ለማንም አታጋራ። ይህ ለሴቶችም ጭምር ነው። በህይወታችሁ መድረስ የምትፈልጉበትና ያስቀመጣችሁት ግብ ካላችሁ ያን ነገር ራሳችሁ ጋር ብቻ ማቆየት አለባችሁ። ምክንያቱም ህልማችሁ፣ ግባችሁ ለሰዎች ስታጋሩ ሰዎች በህልማችሁና በግባችሁ ላይ ትችት፣ ማጣጣል ሊያደርጉባችሁ እንደማይሳካላችሁ ደጋግሞ ሊነግሯችሁ ይችላሉ። በዛ ውስጥም እናንተ ተነሳሽነታችሁን ታጡና ሰዎች ባስቀመጡት እንቅፋት ተሰነካክላችሁ ትወድቃላችሁ። እርሱ ብቻ አይደለም። በቅዱስ ቃሉ ላይ የዮሴፍን ታሪክ ስንመለከት ትልቅ ህልም ከሌሎች ወንድሞቹ በልጦ በማየቱ የገዛ ወንድሞቹን ሲቀኑበትና ሲሳለቁበት አሳልፈውም ሲሸጡት ተመልክተናል። ባለራዕይ ወይም ትልቅ ህልም የሚታያችሁ ሰዎች ስትሆኑ ከህልማችሁ ወይም ከህልምሽ የተነሳ ሰዎች እናንተን መጥላት፣ እናንተን ማጣጣል፣ እናንተ ላይ ማላገጥ ይጀምራሉ። ስለዚህ ባካችሁ በህልማችሁ አትቀልዱ። መድረስ የምትፈልጉትን ህልማችሁን ለማንም አታጋሩ። 4. ገቢያችሁን ለማንም አታሳውቁ። ለማንም ምንም ያህል ገቢ እንዳላችሁ አታሳውቁ። ገቢያችሁን ስታሳውቁ እነርሱ ከገመቱት በታች ከሆነ በፊት ታገኟቸው የነበሩትን ቦታዎች ሁሉ ታጣላችሁ።
ለምን ይመስላችኋል? ሰዎች ማንነታችሁን በትንሿ ገቢና በትልቁ ገቢ ስለሚለኩት ነው። እሺ ገቢያችሁ እነርሱ ከሚጠብቁት የበለጠ ከሆነስ ለራሳችሁ ትልቅ የቅናትና የእንቅፋት አለት አስቀምጣችሁ ማለት አይደል? ሰዎች ይህን ያገኛችሁትን ነገር ከቻሉ ሊቀሟችሁ፣ ሊዘርፏችሁ አሊያም ሊገድሏችሁ ሊሞክሩ ይችላሉ። በተመሳሳይ ደግሞ ስማችሁን በማጥፋት የእናንተ ጥረት ውጤት እንዳልሆነ ለሰዎች ሁሉ ስማችሁን ሊያውጁ ይችላሉ። ስለዚህ ነው ገቢህን ለማንም አታሳውቅ ያልኩ። በመጨረሻ የምናየው የቤተሰቦቻችሁን ችግር ለማንም አታጋሩ። ቤተሰቦቻችን ብዙ አይነት ችግሮች ሊገጥሟቸው ይችላሉ። የጤና፣ የኢኮኖሚ፣ የትዳር ብቻ ብዙ አይነት ችግር ይፈጠራል። እኛም የቅርባችን ለምንላቸው የቤተሰቦቻችን ችግር ሄደን ተናግረን እረፍትን ለማግኘት አስበን ለሰዎች ልናጋራ እንችላለን። ነገር ግን አንዳንዴ ይህ እረፍት አገኝበታለሁ ብለን አስበን የተናገርነው ማንኛውም ችግራችን ሌላ መዘዝ ይዞ ሌላ ጣጣ ይዞብን ሊመጣ ይችላል። ምናልባትም ባለትዳር ከሆነን እስከ መለያየት ችግሩን ሊያባብሰው ይችላል። እንደው ችግሩ በጣም ሲከፋ እያያችሁ ዝም በሉ ባለም ቢያንስ ለምትናገሩት ሰው ማንነት በደንብ መርምሩ። አለበለዚያ የሰዎች መጠቀሚያ ትሆናላችሁ። ነገሩን አላንዘዛባችሁ። ውድ የቻናሌ ቤተሰቦች ከዚህ ቪዲዮ በጣም ብዙ አስተማሪ እውቀቶችን እንዳገኛችሁበት ተስፋ አደርጋለሁ። ምንም ያህል ጊዜያችሁን ሰጥታችሁ ስትከታተሉ ስለቆያችሁ እያመሰገንኩ፣ ነገር ግን ከመስማትና እውቀቱን ከማግኘት ያለፈ በህይወታችሁን በተግባር አውሏቸው ለማለት እፈልጋለሁ። ለዚህ የለውጥ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ከተማማርናቸው አምስቱ ለማንም ማጋራት ከሌለብን ነገሮች ውስጥ የተሰማችሁንና ሞር ውስጣችሁን የያዘውን በእውነት ይህን ነገር አስተምሮኛል የምትሉትን በኮሜንት ሴክሽን ላይ አስቀምጡልኝ። የእናንተው ምርጥ ቻናል ኢንስፓየር ጄኔሬሽን ነው።